ሰላም የአፍሪ ፊልምስ ወዳጆቻችን ተመልሰናል። ለዛሬም በአብዛኞቻችሁ ይሰራልን ሲባል የነበረውን በፈረንጆቹ 2010 ዓ.ም ተሰርቶ ለእይታ የበቃ አክሽን ስፖርታዊ የፊልም ዘውግ የያዘውን አንዲስፒዩትድ 3 ሪደምፕሽን የተሰኘውን ታዋቂው ቦይካ ምርጥ አድርጎ የተወነበትን ቀውጢ ሙቪ አመጣንላችሁ። ይህ ሙቪ ሌሎችም ክፍሎች ስላሉት እነሱንም እዚሁ ቻናል ላይ እንድናመጣላችሁ ከፈለጋችሁ ይህን ቪዲዮ የፈጠነ ዛሬውኑ 1000 ላይክ ብቻ አስገቡት፣ እኛም ይዘን እንመጣለን። እንደ ሁል ጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ይህ ምርጥ ሙቪ የሚጀምረው ብላክ ሂልስ የተባለ በራሽያ የሚገኝ ከባድ እስር ቤትን እያሳየንም ሲሆን ውስጥም ላይ በድብቅ ህጋዊ ያልሆነ የድብድብ ውድድር እንደሚደረግና ይህንንም ውድድር በገንዘቡ የሚደግፈው ብዙ ወንጀሎች ላይ እጁ አለበት የሚባለው ሙሰኛው ባለሀብት ጋጋ የሚባለው ግለሰብም ነው። የዛን ቀንም ባለሀብቱ ጋጋም ተገኝቶ የእስር ቤቱን ድብድብ እየተከታተለ ኮሎምቢያዊ ተፋላሚም በድብድቡ አሸንፎ እኛም ይህ ተፋላሚ ከሰሞኑ የሚረታው እንደጠፋና ጀግናም ሆኖ ራሱን እያሳየ ጋጋም ታዲያ ለእስረኛው ተደባዳቢ ተላላኪም ጥሩ ምግብ አብለው እያለ ጠቀም ያለ ገንዘብም ሰጥቶት ከእስር ቤቱ ጠባቂዎች ዋናም ጋር ስለ እስረኞቹ ተፋላሚዎች ብቃት እያወሩም ይወጣሉ። ከኋላም ያ ተላላኪ ከተሰጠው ገንዘብ መሃል ሳያቅ አንድ ሺው ወድቆበት በተመሳሳይ ሰዓት ከኋላ የነበረው ባደገው ጸጉሩ ፊቱን የሸፈነ እያነከሰ መሬቱን የሚያጸዳና የሚወለውል እስረኛም ብር ጥላችኋል ብሎም ይነግራችኋል። እኛም ታዲያ ጋጋ ያንን እስረኛ ማይቶት በንቀት ውሰደው ቢለውም እስረኛው ግን ገንዘቡን አልፈልግም በማለት ፊቱን አዙሮም ይሄዳል። እኛም ይህ እስረኛ ተራ እስረኛ ሳይሆን ታዋቂ የነበረው ዩሪ ቦይካም ሲሆን ቦይካም በድሮ ጊዜ በዓለም ላይ በእስር ቤቶቹ ላይ በጣም ተፈሪ የነበረ ተፋላሚም ሁሌም አሸናፊ የነበረ እስር ቤት ላይም ማንም የሚችለው እንዳልነበር ግን አሁን ጊዜ ጥሎት መጨረሻ ባደረገው ፍልሚያም ላይ ጉልበቱ ክፉኛም ተሰብሮ ከነበረበት ዝና ቁልቁል ወርዶ መፋለም አቅቶት 15 ዓመት የእስር ፍርድም ስላለበት እሱን መታሰሩን እንደቀጠለ በቅርብ ሳይቀር እራሱ እስሬን ቀንሱልኝ ቢልም እንዳልተፈቀደለትና ሁሌ ክፍሉም ሲገባ የእስር ቤት ዕቃዎችን ሞልወያዎችን ተጠቅሞ እያቃሰተ በስንት ትግል በስፖርት የእግር እየሰራ የተሰበረውን ጉልበቱን እልህ ተሞልቶ የድሮ ዝናውን እያስታወሰ ለመጠገን ይሞክራል። አንድ ቀንም ቁማርተኛው ባለሀብት ጋጋም ወደሱ መጥቶ ድሮ ባንተ መድቤ ብዙ ገንዘብ አስገኝተክልኛል፣ አሁን ታዲያ ለዛ ውለታ ከዚህ የተሻለ እስር ቤት ክፍል ውስጥ እንዲያስሩክ እንዲሁም ላይብረሪ ውስጥ ያለ ስራ እንድሰራ ላድርግልክ ቢለውም ቦይካ ግን እኔ ምቾት አልፈልግም፣ የምፈልገው አንድና አንድ ነገር ዳግመኛ ወደ መደባደቢያው ሪንግ ገብቼ እንድንደባደብ ፍቀድልኝ ቢለውም ጋጋ ግን ያ በጭራሽ አይሆንም፣ ያሁኑ ጀግናው ተፋላሚው ኮሎምቢያዊው ዚኮቪክን በጭራሽ አትረታውም በማለት ውድቅ አድርጎበት አጣጥሎት ይወጣል። እስር ቤት ላይ በድጋሚ ሌላ የድብድብ ዝግጅት ተዘጋጅቶ ዚኮቭም ታዲያ ተፋላሚውን ከልክ በላይ ቀጥቅጦ ሲረታው እናያለን። ራቅ ብሎ ቦይካም ደበቅ ብሎ የዚኮቭክን እያንዳንዱን እንቅስቃሴ ያጠና ወደ ክፍሉም ሲመለስ የእግር ስፖርቱን በእልህ እየሰራ አሁን ለመፋለምና ወደ ቀድሞ ዝና ለመመለስ መቃረቡ ለራሱም ይሰማዋል። የማይደርስ የለም። በቀጣይም ታዲያ የድብድብ ዝግጅትም ተዘጋጅቶ በዚህኛው ዝግጅትና ውድድር ላይ ታዲያ የሚያሸንፍ የእስር ቤቱ ተፋላሚ በቅርብ የሚደረገው ሌላ ኢንተርናሽናል የእስር ቤቶች ድብድብ ላይ የመሳተፍ እድልን እንደሚያገኝ እዛ ዓለም አቀፋዊ ኢንተርናሽናሉ የእስር ቤት ድብድብ ውድድር ላይ ተሳትፎ የሚያሸንፍ እስረኛ ደግሞ ሽልማቱ ምንም አይነት የእስር ፍርድ ቢኖርበትም ነፃ የመሆን እድል እንደሚሰጠውም ነው። ዋው! ራሱን ብቻውን በድብቅ ሲጠግን የነበረው ቦይካም ይህ እድል እንዳያመልጠው ተነስቶ ያደገው ጸጉሩን ሙሉ ለሙሉ ቆርጦ ወደ ዝግጅቱም ላይም አምርቶ ያንን ዚኮቪክን ካልተፋለምኩና ለቅርብ ለሚደረገው ለኢንተርናሽናል ውድድር ራሴን ካላስመረጥኩ እያለ ያስቸገረ ዚኮቪክ ላይም ውሃ የደፋበት ሲያስቸግር ከላይ ያለው ባለሀብቱ ጋጋም ይሁን እሺ ተሸንፈክ መውጣትክ ስለማይቀር ግባና ተፋለም በማለት ይፈቅድለታል። ቦይካም እያነከሰ ወደ መደባደቢያው ሪንግም ይገባል። ታዲያ
ነገሮች እንደተጠበቁት ሳይሆኑም ቀርተው ቦይካም 1 ደቂቃ ባልሞላ ጊዜ ውስጥ ዚኮቪክን ቀጥቅጦ ጉድ ሰርቶ ከሪንግም ረግጦም ያስወጧል። እንዲህ የተወራለት ዚኮቪክም በዚህ መልኩ ተረድቶ ቦይካም በዚህ መልኩ ዓለም አቀፋዊ ውድድር ላይ ለመሳተፍ እድሉን ያገኛል። ዋው! ታዳሚዎቹም እየተገረሙ ሌሎቹ እስረኞችም የድሮ ንጉሳችን ተመልሷል እያሉ ስሙን እየጠሩ ቦይካ ቦይካም እያሉ ይጮሁለታል። በቀጣይ የዓለም አቀፋዊ የእስር ቤት ድብድብ ሊደረግ ዝግጅት እየተደረገ ሁሉም ሀገራት ላይ ያሉ የእያንዳንዱ እስር ቤት ያሸነፉ ጎበዝ ተፋላሚዎች በድብቅ ጆርጂያ ላይ የሚገኝ ሌላ በጣም ከባድ እስር ቤት ላይ ይወሰዳሉ። እዛም ከተማ ላይ ያለ ቅንጡ ሆቴል ላይም ይህን ውድድር ላይ የሚመድቡ ባለ ሀብት ቁማርተኞችም በየተራ እየደረሱ ወደ ሆቴሉም ይገባሉ። ከነሱ ውስጥም ጋጋ የራሱን እስረኛ ቦይካም ላይ መድቦ እዛም ይደርሳል። ተፋላሚ እስረኞችም ሁሉም ወደ እስር ቤቱ እንዲገቡ እንዲደረደሩ ተደርገው ሕጉ ሁላ ይነገራቸዋል። ቱርቦ የተባለ ጥቁር አሜሪካዊም እኔ ማንንም አልሰማም፣ ይህን ውድድር በቀላሉ አሸንፌ ነፃነቴን አውጃለሁም እያለ የእስር ቤቱ ዋናም ላይ ሲያላግጥበት እግሩን እየመቱ አፉን እንዲዘጋም ያደርጉታል። በሌላ በኩል አቶ ሪዞ የተባለ የጆርጂያ ከተማ ባለሀብትም ወደ ከተማው የመጡትን ባለሀብቶች በደስታ ተቀብሎ እራት ይጋብዛል። በቀጣይ ቀን ተፋላሚዎቹ እስረኞችም ውድድሩ እስኪጀምር ሁሌ ለ1 ሰዓት መለማመድ እንደሚችሉ ከዛ ውጭ ግን ወደ ተራራ ወጥተው የተራራ ድንጋይ መፍለጥም ስራ እንደሚሰሩ ተነግሯቸው ወደ ስራም ያስገቧቸዋል። አሁንም ቱርቦ የተባለው አሜሪካዊ ታሳሪም በሰጡት ስራ እየተበሰጫጨም ሲናገራቸው እናም እነሱም አፉን እንዲዘጋ ሲጮሁበት ከነሱም ጋር አብሮ የመጣ አንድ ኮሎምቢያ ውስጥ ያለ እስር ቤት ላይ ተፋላሚና ጀግና ነው እየተባለ የሚወራለት እሱ ግን ድንጋይ ሳይፈልጥ ከላይ ፈታ ብሎ ተቀምጦም እያያቸው እንዳለም እንደዛም እንዲያደርግ ተፈቅዶለት ቱርቦም ታዲያ እሱ ማን ስለሆነ ነው ተቀምጦ የሚያይን እያለ ሲነጫነጭ፣ በዚህ መሃል ቦይካም በንቀትም እያየው ሳለ ምን ታፈጥብኛለህ በሚል ከሱም ጋር ንትርክ ውስጥም ገብተው ሊጣሉ ሲቃረቡ ጠባቂዎች ጣልጋ ገብተው ያረጋጓቸዋል። የልምምድ ሰዓት ቦይካም ድምፁን አጥፍቶ ሲለማመድ ቱርቦ ተብየው አሁንም ነገር ሲፈልገው ብናየውም ቦይካ ግን መልሱ ዝምታም ይሆናል። ያ ኮሎምቢያዊ ተፋላሚም ብቻውን እየተለማመደ ሳለ በድብቅ ከእስር ቤቱ ዋናም በትንሽዬ ሳጥን ያለች ዕቃም ተሰጥቶት እዛም ውስጥ ታዲያ ያለችው ዕቃ ማበረታቻ መድኃኒት እንደሆነችም እያየን እሱም ማበረታቻ መድኃኒት ራሱን ወቅቶ የሚያለማመዱትን ሰዎች ኃይል ጨምሮ ሲረታቸው እናየዋለን። በለው የማይደርስ የለም። የውድድሩ ቀንም ደርሶ 8 ተፋላሚዎች ለ4 ተከፍለውም ይጀምሩታል። በመጀመሪያም ታዲያ ብራዚላዊው ድሬት ተፋላሚም ታዲያ ከግሪክ የመጣውን ተፋላሚ ረቶት ሲቀጠቅጠውና ሲያሸንፍ እናየዋለን። በቀጣይም አሜሪካዊው ቱርቦም ተቀናቃኙን ከክሮሺያ እስር ቤት የመጣውን ተፋላሚ በሚገርም ብቃት ቀጥቅጦ ሲዘርረውም እናየዋለን። እኛም ቱርቦ አፍ ብቻ እንዳልሆነም እንረዳለን። ቀጥሎም ቦይካ ከፍራንስ እስር ቤት ከመጣው ተፋላሚም ጋር መፋለምም ጀምሮ ባለሀብቱ ጋጋም ከላይ እንዳይሸነፍ በሚል በስጋትም እየተጠባበቀው ድብድቡም መጀመሪያ እኩል ቢሄድም በመሃል ግን ቦይካ የሚገራርሙ ምቶች እየመታው መሬት እየጣለው በስተመጨረሻም አየር ላይ ተነስቶ ደረቱ ላይ ሁለቱን እግሩን አሳርፎበት እጅም አሰጥቶ ከሪንጉም ያስወጣል። ያ ፍራንስ እጅ አልሰጥም ያለው የፍራንስ ተፋላሚም ታዲያ በዚህ መልኩ ይረታል። ሌሎቹ እስረኞችም ያንን እያዩ ቦይካም አሸንፎ ሪንጉን ለቆ ሲወጣም የጉልበቱ ነገር ተነስቶበት እያነከሰም ሲወጣ ቱርቦም ያንን ይመለከታል። በቀጣይ ያ ልዩ እንክብካቤ የሚደረግለት ኮሎምቢያዊው ስሙ ራውል ቅጽል ስሙ ደግሞ ዶለር ትርጉሙ ህመም የተባለው ታሳሪም ተፋላሚ ታዲያ ከሰሜን ኮሪያው ከመጣው ተቀናቃኙም ጋር ተፋልሞ ኃይል የሚሰጥ መድኃኒት ስለወሰደ ቀለል አድርጎ ጭካኔ በተሞላበት መልኩ ተቀናቃኙን ከልክ በላይ ቀጥቅጦ ደም በደም አድርጎ ያሸንፏል። ቲፎዞቹም ለሱ እያሽቃበጡለት ከቆይታ በኋላ የእስር ቤቱ ዋናም ታዲያ ወደ ተሸነፉት 4 እስረኞችም አምርቶ እዚህ ውድድር ላይ ያላቸው ጉዳይ እንዳበቃና ነፃ የመውጣት እድላቸው ዜሮ እንደገባም ነግሯቸው ወደ መጡበት እስር ቤት ሊመልስ አስመስሎ በድብቅ ወደ ሌላም ቦታ አስወስዶ ረሽኖም ያስገድላቸዋል። አንደኛውን ዙር በድል ያለፉት 4ቱ ተፋላሚዎች ቀጣይ ዙር እስኪደርስ ያንን የድንጋይ መፍለጥ ስራ ከኮሎምቢያው ራውል ውጪም ሌሎቹም ይቀጥላሉ።
ቱርቦም በባለፈው ውድድር ላይ ታዲያ ቦይካን ሲያነክስ ስላየው የሚያነክሰውን እግሩን እየመታ ያላገጠበት ሲለፈልፍ ምርር ያለው ቦይካም ዝም ማለት በቀኝም በሚል ታዲያ በቡጢም ሲለውና ሲያደመው እዛው ከባድ ጸም በመሃላቸውም ሲነሳ ጠባቂዎቹም ጣልቃ ገብተው ሲያገላግሏቸው ሳይፈቀድላቸውም ድብድብ ስላስጀመሩ ሁለቱንም ታዲያ በጣም ጠባብ ቀዝቃዛ ለመተንፈስ ራሱ የሚያስቸግር በጣም የሚሸት ለየብቻ ያለ እስር ቤት አስገብተው ይዘጉባቸዋል። እንደዛም ሆነው ቱርቦ ተብየው አሁንም ቦይካን በቀዳዳ እያየ እየተናገረው እያንገበገበም ሊያበሳጨውም ይታገላል። በቀጣይ ቀን ቱርቦና ቦይካም ለየራሳቸው እነሱ ላይ ለመደቡት ባለ ሀብቶች ስለ ድንጋይ መፍለጡ ስራም ነግሯቸው ጋጋና ቱርቦም ላይ የመደበው ባለስልጣን በንዴት ወደ እስር ቤቱ ዋናም ቢሮም አመርተው ምን እየተካሄደ እንዳለና እኛ የመደብንባቸው ተፋላሚዎች እያስፈጋቿቸው ከሆነ ይሸነፋሉ፣ ይህንን ማን ነው የሚያሰራው እያሉም ሲጠይቁት የእስር ቤቱ ዋናም ታዲያ ከኋላቸው ያለውን ሌላኛውን ባለሀብት አቶ ሪዞንም እያሳያቸው የሪዞ ስራም እንደሆነ ይነግራቸዋል። ሪዞ ተብዮም ታዲያ ሰላም እያላቸው ይህንን ያደረግኩበት ምክንያት ውድድሩ ቀድሞ አሸናፊውን ስለመደብንበት ነው። እሱም እኔ መደብኩበት ኮሎምቢያዊው ራውል ነው የሚያሸንፈውም እያላቸው ውስኪም እየቀዳላቸው እናንተም አሰራሩ ይቀር እያላችሁ ከምትታገሉ ወዲያው ሙሉ ገንዘባችሁን ራውል ላይ መደባችሁ ቁማሩን ብሉም እያለም ያሳምናችኋል። ወዮ ጉዳቸውን የማያውቁት ቦይካና ቱርቦም ከዛች እስር ቤትም ሞተው አብረው ታስረው የድንጋይ ፈለጣውን ስራም ሲቀጥሉ አሁንም ቱርቦ ቦይካም መናገሩንና ማናደዱን ነገር መፈለጉን ሲቀጥል ቦይካም በዝምታም ያልፈዋል። ያ ራውል ተብየውም ሳይታይ ማበረታቻ መድኃኒቱን ራሱን ሲወጋም እንመለከተዋለን። እየቆየ ሲመጣ ቱርቦና ቦይካም አብረው ታስለው ስለሆነም የምር ቁም ነገርም ማውራት ጀምረው እነሱ ላይ ስለመደቡት ባለሀብቶች እንዲሁም ያ ራውል ተብየውም ለየት ያለ እንክብካቤ እየተደረገለት ስላለ ምናልባት እሱ እንዲያሸንፍ ቀድሞ አቅደው ቢሆንስም እየተባባሉ በልምምድ ሰዓትም ጥሩ እየተግባቡ ከጸብ ወጥተው ጭራሽ ወደ መከባበርና ጥሩ ጓደኝነትም ይገባሉ። ሌላ እውነታ ደግሞ እዚህ እስር ቤት ላይ ማሸነፍ ብቻ በህይወት እንደማያቆያቸው ያወቀው ቦይካም ከዛ አድካሚ ስራም በኋላ ልምምዱን ሳያቋርጥ ይቀጥላል። እነሱም ላይ መድበው የነበሩት ጋጋና ፌርኔት የተባሉት ባለሀብቶችም ታዲያ ብራቸውን ሙሉ ራውል ላይ ለመመደብም ሲደዋውሉ እናያቸዋለን። ይህን ያወቁት ቦይካና ቱርቦም ታዲያ ሳይበገሩ በስራም ላይ ሆነው መለማመዳቸውን በደንብ ይቀጥላሉ። ይህንን ያየው የእስር ቤቱ ዋናም ነገር እንዳያበላሹም በሚል ስጋትም የሚበሉትን ምግብም ቢቀንስባቸውም እነሱም ጭራሽ ነገሩን እያረጋገጠላቸውም ስለሆነ በእልህ ተሞልተው እንደዛ እየፈጉ ስራ ላይ እያሉ ራሱ ፑሻፕ፣ ስኳት የመሳሰሉትን ስራዎችም እየሰሩ ራሳቸውንም ለውድድሩ ያዘጋጃሉ። በአንድ አጋጣሚም ቦይካም የጉልበት ህመሙም ስለባሰ ቱርቦም ያንን አይቶና ተረድቶ የተራራ አበባ የሚባሉትን ከዛው ተራራ ላይ እየቀነጠሰ እየሰጠው በአበቦቹ ዘይት እንዲያሸውም ይነግሯል። ቦይካም አመስግኖ ይቀበሏል። የማይደርስ የለም። ግማሽ ፍጻሜውም ደርሶ ቦይካም ከዛ ከብራዚላዊው ተፋላሚም ጋር ተጋጥሞ ባለሀብቱ ጋጋም ታዲያ ምድቡን ከሱ ላይ አንስቶ ራውል ላይ ስላደረገ እንዲሸነፍለት እየቋመጠና እየቋጠረ ሳይሳካለት ቀርቶ ቦይካም ከጉልበት ህመሙ ጋር እየታገለም ቢሆንም ብራዚላዊው ተፋላሚን አንቆም ይረቷል። ከርቀትም ራውል የቦይካን የጉልበት ህመም እያየ ፍልሚያም ላይ እንዲሁ በፍጻሜው ከተገናኙ በዛም ሊረታው ያቅዳል። የቦይካን ብቃት ያየው አቶ ሪዞም ታዲያ ጨንቆት ቀጣይ ቱርቦም ከራውል ጋም ስለሚጋጠም ቱርቦም እንደ ቦይካ ጎበዝ ሆኖ እቅዳችንን እንዳያሰናክልብን ይህን ነገር ቀድመን ማስተካከል አለብንም በማለት የእስር ቤቱን ዋናም አዞት ዋናውም ታዲያ ቱርቦን በድብቅም አስሮ ወስዶ በጠባቂዎች ከልክ በላይ አስቀጥቅጦ ለአልጋም ይዳርገዋል። ቦይካም እሱ ጋር ደርሶም ሲያወራው የተቀጠቀጠው ቱርቦም በእልህ እንዲህም ሆኜም ቢሆንም ሪንግ ውስጥ እገባለሁ ፋለማለሁ እንጂ እነሱ የሚፈልጉትን እንዲያገኙ አላደርግም። እኔ ካልተሳካልኝ ራሱ አንተ እንዲሳካላቸው እንዳታደርግም ይለዋል። ቦይካም ይህን ካየ በኋላ በንዴት ወደ መለማመጃው ቦታ አምርቶ እየተለማመደም ሳለ ከኋላ ራውል ተብየውም ደርሶ ይገላመጠው በፊት ስለነበረው ታሪኩ ስለተሸነፈበት ጊዜም እያነሳ
አሁንም አንተ ከኔ ጋር ከተጋጠምክ መሸነፍ አይቀርም ብሎም ጓደኛ ቱርቦም ወደ ሪንጉ አይሆንም ብሎ ከገባ በሕይወት አለቀውም እያለው ሲሄድ ቡይካም በንዴት የሚደበድበውን ሳኮም አውርዶ እየቀጠቀጠም ሲጨርስ ወደ ጓደኛውም ቱርቦ ጋም ሲያመራ ተኝቶ የነበረው ቱርቦም እንደሌለም አይቶ ቢደናገጥም ጀግናው ቱርቦ ግን ተነስቶ መለማመጃው ቦታም አምርቶ ከህመሙም ጋም ሆኖ እየተለማመደ ራሱን ለፍልሚያ እያዘጋጀ እንዳለም እናየዋለን። ወደ ድንጋዩ መፍለጫም ስራቸውም ሲላኩ እዛም ቡይካ ለቱርቦ ፍልሚያው ላይ ከገባክ ራውል ይገልካል። ስለዚህ ከምትሞት እዚሁ እንዳለን ወደ ጫካው ሮጠ ካመልጥ እኔም አዘናጋልካለሁ ቢለውም ቱርቦ ግን ፈርቶ አመለጠ እንድባል አልፈልግም፣ ብሸነፍ ራሱ ተመልሼ በክብር ብታሰርን መርጣለሁ ይለዋል። ግን እዛው ውሃ የሚያቀርብላቸው ሌላ እስረኛም ማንኛውም ውድድሩን አድርጎ የተሸነፈ እስረኛ በህይወት ተመልሶም አያቅም ይመስለኛል፣ ከተሸነፋችሁም በኋላ ትገደላላችሁም ሲላቸው ይህን የሰማው ቱርቦም እየተደናገጠ ወዲያው በማምለጡም ሀሳብ ተስማምቶ ልክ ጠባቂዎቹ ዞር ሲልሏቸው ታዲያ የታሰሩበትን ሰንሰለት በመዶሻው እየቀጠቀጡ ሊበጥሱትም ይታገላሉ። ግን ቀድሞ የመዶሻው እንጨትም ሲሰበርባቸውና ጠባቂዎቹም ሲነቁባቸው ወደ እነሱም እየገሰገሱ ሲመጡባቸው እነሱም እየቀጠቀጡ ራሳቸውን መከላከል ይጀምራሉ። ቱርቦም ታዲያ አቅቶት መሬት ጥለው ሲረጋግጡትና ሲቀጠቅጡት ቡይካም ወደሱ መጥቶ የመታም እየዘረራቸው ቁልፋቸውን ወስዶ በፍጥነት ቱርቦ የታሰረበትን ሰንሰለትም ፈቶለት ነፃም ይወጣል። ነፃ የወጣው ቱርቦም በፍጥነት ተነስቶ ወደ ተራራው እየሮጠ በሌሎች እስረኞች እርዳታ ተራራውን ወጥቶ ወደ ጫካውን ገብቶ ይሰወራል። ዋው! እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቻለም የተሰኙት ሶስቱም ቻናሎች የእኛ ናቸው። የሚገራርሙ አዳዲስና ወጣ ያሉ ፊልሞችን እየለቀቅንላችሁ ነው። የሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ቱርቦን ያስመለጠው ቡይካም በጠባቂዎቹ ጠበንጃ ቄጥ አናቱን ተብሎ ራሱን ስቶም ይወድቃል። ከቆይታ በኋላም ውሃ እየተደፋበትም ሲነቃ ታስሮም ከፊት ለፊቱ የእስር ቤቱ ዋናና አቶ ሪዞንም እያየ እሱም ጉድ እንዳያደርጉት ወዲያው ጋጋን ጥሩልኝ ቢልም ራሱ ጋጋ ዛ ደርሶ መደቤን ከአንተ ላይ ሙሉ ለሙሉ አንስቼ ራውል ላይ አድርጌዋለሁ። አንተም ታዲያ በፍጻሜው ታዲያ ከራውል ጋር ተፋልመክ እሱን አትረተውም ትሸነፋለክ። እኔም ሁሌ ጉዞዬ ከገንዘብ ጋር ነው ብሎት እንደከዳውም ይነግረዋል። የማይደርስ የለም። የፍጻሜው ፍልሚያም የሚደረግበትም ቀን ደርሶ ቡይካም ከራውል ጋር ለመጋጠም ይዘጋጃል። ፍልሚያውም በይፋም ይጀምራል። መጀመሪያ ቡይካም ታዲያ የሚሰነዘርበትን ሁላ እየመከተ ቢቆይም በኃይል ግን በመሃል ተመቶ ሲደማና ሲዞርበት ቀና ብሎም ሲያይ ከላይ እነ ጋጋም እየተደሰቱ እንዳለም አይቶ በንዴት መልሶ ኃይሉን አሰባስቦ በአሁኑም ቢያጠቃም ራውል ቀላል ተፋላሚም ስላልሆነ እየመከተ አጋጣሚውን ተጠቅሞ የተጎዳው ጉልበቱን እግሩንም ሲያገኝ ሆን ብሎ አጠማዞለት ህመሙን ያብሷል። ቡይካም በዛም አምርሮም ይጮሃል። እነ ጋጋም ያንን እያዩ ይደሰታሉ። ቡይካም ታዲያ እያነከሰ ሊፋለም ቢታገልም አቅቶት በራውል ክፉኛም እየተቀጠቀጠ በኃይል አንገቱ ላይ በርግጫም ተመቶ ከሪንጉም ተሽቀንጥሮም ወጥቶም ይወድቃል። ወይኔ! ራውልም ድል እንዳደረገ ሰው እጁን ዘርግቶ ለተመልካቹ ሰላምታ እየሰጠ ጉራውን ይነፋል። መሬት የተዘረረው ቡይካም እያቃሰተ ሲነቃ አጠገቡ ያለውን ሞልዌያ ሲያይ ያንን የስቃይ ጊዜውም እያስታወሰው እንዲሁም ታዲያ ጓደኛው ቱርቦም እኔ ካልተሳካልኝ አንተ አሳካ ያለው ትዝ ብሎት ብድግ በማለት በሞልዌያው ጨርቅም የተጎዳውን ጉልበቱን ጠቅልሎ በዳኛው 10 እስኪቆጠርም ተነስቶ መልሶ ወደ ሪንጉም ተመልሶ ራውልን በአዲስ ኃይል ያጠቋል። በአሁኑም ራውል ታዲያ የቡይካም ጥቃትም ከብዶት ሲቀጠቀጥና እነ ጋጋም ሲደናገጡ የሚገቡበትን ሲያጡ በማበረታቻ መድኃኒት ኃይል ያለው ራውልም አማራጭ ሲያጣ አንድና አንድ የቡይካን የተሰበረችውን እግር ብቻ ለማጥቃት አቅዶ ወደዛ ቢሰነዝርም ቡይካም ሽል እያለ መልሶም እየመታው በሚገርም ምትም የተሰነዘረበትን የእግር ምት በጉልበቱ መክቶት ጭራሽ የራውልን እግርም ይሰብሯል። በዚህ መልኩ
ድልም አድርጎ ወደ ነጋጋም በንዴት እየጠቆመ የዓለም አቀፋዊ ውድድር አሸናፊም በመሆኑ ነፃነቱን ያውጃል። ዋው! ቦይካ በቀጣይ ነፃም ቢወጣም እንዲሁ የሚጠብቀው ፈተናም ይኖራል። የቦይካ ቀጣይ ክፍሎች በዚህ ቻናል እንዲመጣላችሁ ሰብስክራይብ እንዲሁም ይህንን ቪዲዮም ሁላችሁም ላይክ እያደረጋችሁት 1000 ላይክ አስገቡት። እስከዛው ግን እንደ ሁልጊዜ እንደምንላችሁ ቸር ቆዩልን።